ሰላም ጤና ይስጥልን እንዴት አላችሁ እንዴት ቆያችሁ? አይሾስ ቪዲዮ እንግዲህ ዛሬ ላይ ግብጽ ይገኛል። በግብጽም ጉብኝት ላይ እንዳለ ይታወቃል። እዚህ በቆየበት ሰዓት እንግዲህ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የአቀባበል ስነ ስርዓት ላይ ህዝበ ኦርቶዶክሱ ቁጣውን እየገለጸ ይገኛል። ያ የአቀባበል ስነ ስርዓት ለሱ ያልተገባ ነው በሚል ነው። አንደኛ እንደዛ አይነት የአቀባበል ስነ ስርዓት ስልጣነ ክህነት ላላቸው አባቶች ነው የሚገባው። እንደገና ደግሞ ቤተክርስቲያን ውስጥም ሲገባ ጀምሮ ስርዓቱን የጠበቀ አልነበረም በማለት ህዝበ ክርስቲያኑ ትችቱን እየገለጸ ይገኛል። እንግዲህ ግብጽ ላይስ እንደዛ አይነት ነገር ፈጽሞ ይሆን የሚል አንድ አግባብ ያለው ጥያቄ ይሆናል። እንግዲህ ግብጾች ያላቸውን የተለያዩ በፒራሚድ ውስጥም ሆነ በተለያዩ የሚጎበኙ ቦታዎች እያስጎበኙት ነው። እንግዲህ አንድ ተንቀሳቃሽ ምስል እንደሚያሳየው የሆነ ቦታ ላይ እንግዲህ የነገስታቱ መቃብር ወይም ደግሞ የሆነ የሚጎበኝ ቦታ ላይ እንግዲህ ተገኝቶ አስጎብኚው እያስጎበኘው ባለበት ሰዓት ላይ እዛ መቃብሩ ላይ ሄዶ ሊተኛ እንደሞከረበት ሰዓት አስጎብኚው በቁጣ እንዲህ ማድረግ የለብህም፣ ስርዓት ያለህ መሆን አለበት፣ አብረን የምንቀጥል ከሆነ አንተ በስርዓት እኔ የምልህን ታደርጋለህ በማለት ነው እንግዲህ የተናገረው። እስቲ ቪዲዮን እንመልከተው እና ይህንን ድርጊቱን ከኛ አባቶች ጋር አስተማሪ ይሆናል። ምናልባት የኛ አባቶች በየዋህነት ይሁን በምን አልታወቀም እስካሁን እንግዲህ ያልተገባን ነገር እንዳደረጉ ያው ግልጽ ነው። ሁሉም ምዕመን እየተቸው ያለ ይገኛል። ለወደፊት ግን መማር አለባቸው። እንግዳ መጣ ሲባል እንግዳው ማንነቱ በትክክል ተለይቶ ታውቆ መሆን አለበት እና ሳይታወቅ በደመ ነፍስ ማንም ይምጣ ማንም ሰይጣንም ቢመጣ እንደዛ አድርገው ሊቀበሉ ይሆን አባቶች? ምናልባት እንግዲህ ይህ ሊታሰብበት የሚገባ ጉዳይ ነው። አሁን ግብጽ ነው ያለው ታውቃላችሁ። በጣም የሚገርማችሁ የግብጾች ኩራት፣ እኔ አሁን ኢትዮጵያ ኩራት ምናምን በዚህ ወጥቶ ምናምን ይሄ ቀልድ ነው። ቶምባቸው ውስጥ ገብቶ ፒራሚዳቸው ውስጥ ገብቶ እያደረገ ያለውን ተመልከቱና ይተኛበታል ቶምቡ ላይ ማለት ነው መቃብሩ ላይ እና ይሄ ግብጻዊው አስጎብኚ በልበል ስርዓት ያዝ ስርዓት ይኑርህ ይለዋል በጣም በቁጣና እዚህ ያለውን ነገር በጣም ማክበር አለብህ፣ ታሪካችንንም ማክበር አለብህ፣ ካንተ ጋር መልካም ምን ሆኖ ምን ቀጥለው እንደዛ ስታረግ ነው ብሎ ይቆጣዋልና የኛ ሰዎች ከዚህ ተማሩ እና እኔ እንጃ ብቻ ግብጾች ይመቻቹ። No. We cannot. We have to respect the place, the monuments, everything there. So we cannot lay down because this is one of the blocks here for the tomb. Okay. You're a good guy. You respect our history, and this is good with you. Let's get inside. I want to show you another fourth door here. እኛ ለምን መጣ ቅድስት ሥላሴ ለምን ተሳለመ አይደለም ጥያቄያችን። ያው የሀገሪቱ መልካም የሆነ ገጽታ በዓለም እንዲታይለት ከሚፈልገው አካል ትዕዛዝ በቀጥታ የወረደላቸው የቤተ ክርስቲያኒቱ አባቶች ቀጥታ መስቀል ተይዞ ወንጌል ወጥቶ ለስጋው ደሙ ክብር የሚጠላው ጥላ ለፓትርያርኩ ለቅዱሳን አባቶቻችን የሚጠላው ጥላ ለወንጌሉ ክብር የሚጠላው ጥላ ለአንድ ዓለም አቀፍ ሰርተፊኬት ላለው እብድ በዚህ የክብር መጠን ጥላው መስቀሉ ወንጌሉ ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነክነን ነገር አለ። ለምን መጽሐፍ የሚለው ክብር ለሚገባው ክብርን ስጡ። ብዙ ጊዜ በዚህ ሚዲያ ላይ ጮሆናል። ቤተክርስቲያን የምትባለውን ወይም ደግሞ የሚተላለፍላትን ትዕዛዝ ብቻ መፈጸም አለባት ብለን አናምንም። ይሄ ሰው ማን ነው? የዚህ ሰው መረጃ አለን ወይ? ይሄን ሰው ከበላይ አካላት ብቻ እንድንቀበለው ትዕዛዝ ስለወረደ በዚህን ያህል ክብር መቀበል የለብንም። የመጀመሪያው ተቃውሟችን ይሄ ነው። የመጀመሪያው ቤተክርስቲያን ይምጣ ጥሩ ነው ይምጣ፣ ግን እንደ ማንኛውም ቱሪስት ቤተክርስቲያንን ጎብኝቶ የሚፈልገውን ነገር ቀርጾ የሚፈልገውን ስላችሁ ይገባቸዋል። እሱ የሚፈልገውን ብቻ ሳይሆን እኛም እንዲቀረጽ የምንፈልገውን ነገር ብቻ ቀርጾ
መውጣት መብቱ ነው፣ ይችላል። በዚህ ክብር እቺን ዓለም አቀፋዊት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁምጣ ለመጣ እንደ ውሻ ለሚጮህ በነገራችን ላይ አንዳንድ ኤርፖርቶች እኮ አሉ ተጓዦችን በቁምጣ ወደ ኤርፖርት ውስጥ የማያስገቡ። እንኳን ይቅርና እቺ የማምለኪያ ቦታ ቅድስት ስፍራ ቤተ ክርስቲያን በቁምጣ የሚዘልባት ቀርቶ ኤርፖርቶች በቁምጣ ተሳፋሪውን ወይም ደግሞ እዛ ተጓዦችን የማያስገቡ አሉ። በጣም ይገርማል። የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ ተጠቅሞ በወጣቱ ዘንድ ያለውን መንፈሳዊ ፍርሃት ወደ ድፍረት ለመቀየር ለመጣ ሰው ግን በዚህን ያህል ክብር ቤተክርስቲያን አይሾ ስፒድ የሚባለውን ጋጠወጥ ምንም መንፈሳዊ ነገር ማይታይበት ሰው ለመቀበል የተደረገው መርሃ ግብር አበሳጭቶናል፣ አስቆጥቶናል። ቢያንስ ይሄ ሰው ወደ ቅድስት ቤተ ክርስቲያናችን ውስጠኛው ክፍል ገብቶ መጎብኘት ካለበትም ነጠላ ብናስለብሰው፣ ነጠላ አስለብሰን ስርዓተ ቤተ ክርስቲያንን ከካሜራው በስተጀርባ መጀመሪያ አስጠንቅቀን ነግረን ብናስገባው ምንም አይደለም። ስናስገባው ግን አሁንም በጣም ኮት እንዲደረግልኝ በጣም በትምህርተ ጥቅስ ውስጥ እንደ ትልቅ መልእክት እንድታዳምጡልኝ የምፈልገው መልእክት ምንድን ነው? መስቀል የሚያስወጣ ክብር፣ ወንጌል የሚያስወጣ ክብር፣ ድባብ ዣንጥላ ወጥቶለት በዚህን ያህል የተጋነነ ክብር የሚያስቀብለው ማንነት የሌለው ሰው በመሆኑ በጣም አዝነናል። ይሄንን ተርታ ማለት ለቤተክርስቲያን ተራ ሰው ነው። ወገኖች የዚህ ዘመን የቤተ ክርስቲያናችን ትልቁ ፈተና የገዛ አማኞች በየጓዳ ጎድጓዳው እንደኔና እኔ እያሉ የሚያዩት አተያይ ነው። ይሄ አደጋው በጣም የበዛ ነው። እንግዲህ ቤተ ክርስቲያናችን ከጎላ ድስት በሚሰፋ ስርዓቷ በሙሉ ተሰፍሮ ተጠናቆ የተበረከተ ነው። ከአባቶች ወደ ልጆች ከልጆች ወደ ልጅ ልጆች ሲተላለፍ ይኖራል። በቀኖና እንኳ መታረም ያለበት ነገር ካለ ለሱም ራሱን የቻለ ስርዓት አለው እንጂ ማንም ዝም ብሎ እየተነሳ ብቻ እሱ ስለወደደውና ስለተመቸው ይሄ እንዲህ መሆኑ ከቤተ ክርስቲያን ጋር ይሄ ነገሩ ይጣበቃል እያሉ መስፋት ነውር ይሆናል። በቤተ ክርስቲያናችን ኃጢአተኛ ቦታ አለው። ቦታ ያለው እንዲድን ነው እንጂ እንዲጨፍር እንዲፈነጭ አይደለም። ኃጢአተኛ አይግባ ሳይሆን ኢአማኝ ግን መግባት አይችልም የሚለው መሰመር አለበት። ይሄ ቤተ ክርስቲያናችን ስርዓቷ አድርጋው የያዘችው ነው። እንግዲህ ለሁኔታዎች እንዲስማሙን ብለን አንድን ሰው ብቻ ወይም ደግሞ ይሄ ኢትዮጵያ ውስጥ የመጣውን አንድ ታዋቂ ዩቲዩበር ብቻ ብዙ ስንል ተደምጠናል። ነገር ግን ግቢ ውስጥ የነበረውን ሁካታ ተመልክታችሁታል። እሱ ታይቷችኋል። እሱ ስርዓት ነው። ይሄ በጣም አደገኛ አካሄድ ነው። እንድንተዋወቅ ተብሎ የሚረገጥ ስርዓት ሊኖረን አይገባም። እርግጥ በዚህ መልኩ ቤተክርስቲያናችን ልታፍርም ልታንስ የምትችልበት ሁኔታ የለም። እውነት ቤተክርስቲያን የተኳለች ያማረች ናት፣ ማንም ሊያጎድፋት የማይችል። ነገር ግን ለኛ ለሰው ልጆች በራሱ አደጋ ይዞ ይመጣል። እንግዲህ ቤተክርስቲያናችን ከሌሎች ኢየሱስ ክርስቶስን እናመልካለን ከሚሉ ቤተ እምነቶች ጭምር የምትለየበት አንዱ ሀብቷ ስርዓቷ ነው። ሁሉ ነገር ከውጭ ጀምራችሁ ስትገቡ እስከ ቤተ መቅደስ የተጠናቀቀ ያለቀ የተሰመረ የምንራመድበት። ስለዚህ ይሄ በቤተ ክርስቲያን አተያይ ትልቅ ተቀባይነት የሌለው ጉዳይ ነው። አይደለም ኢአማንያንን እያመኑ ያሉትን እንኳን በቅዳሴ መሃል ጻኡ ትላለች ቤተ ክርስቲያን። ውጡ ነው የምትለው እኮ ከግቢ። ስለዚህ ለእንደዚህ አይነት ደግሞ እንግዲህ ዓለም አቀፍ ፈንጪዎች ቤተ ክርስቲያንን የዳንስ ማዕከል እናድርጋት የሚሉ ደፈር ያሉ አስተያየቶች እየተመለከትኩ ነው። ይሄ ለቤተ ክርስቲያን ያለንን አመለካከት ቅኝት ውስጥ እንድንከተው ያደርጋል። አይ ጥቅም አለው ቤተ ክርስቲያን አስተዋውቀን የሚል ነገር ከመጣ ከዚህ ከሆነ ዓመት በፊት መቼም ቢዮንሴ መታ ነበረ። ምን ተጠቀመ? ጥያቄ ምልክት። ሰላሙ